የልማት ስራ ሆነ የምን ስራ ከግብረ ሶዶማውያን ጋር እንደሆነ ሆነን መስራት አለብን እና ጥርስ ላውልቅል እኔ አንተን ባያጋጥመኝ ምን እንደማርግ ጌታን አታውቀው። ምክንያቱም አምላክ ከዙፋን ወርዶ የዋለው አሳ አጥማጅ ሰፈር ነው። ከማንም አሳ አጥማጅ ግማታም ጋር አላለም። አስቀድማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ተጽዕኖ አድርጋለች ህዝባችን ላይ በባህል በዚህ ጉዳይ ላይ ማለት ነው። ከማንም ጠበል ቀጂ ጋር እኔ ያልነጋገርም ያኛው አካል ደግሞ ይሄ ዕውቀት የሌለው የመናፍቅ ቡችላ አይ አልወያይም በዚህ ጉዳይ ላይ ያው ያስተማርኩ ነው ምን ይያልኩ ነው በዛ ጉዳይ ላይ እንት ማለት ይችላል። መብራት አጥፍተው ዝሙትን ይሰራሉ፣ ወንድ ለወንድ ያጋባሉ፣ የድመት ሱጋ ይቆርባሉ፣ ብዙ የሚባል ነገር ነበር። የወልጅ ሰስ አስተምሮ እንኳን አሁን የኢትዮጵያን ወንጌላን አማኞች አብያተ ክርስቲያናትን በክሎ መሰረተ ቢስ ውሸትን አድርጎ የሚያሸንፍ ወንጌል ያለበት ቤት ነው ብዬ ስለማመን የድሮ ክርስቲያን ይባላል። ያሁኑ ግን እንደዛ አይደለም። ጥያቄዎችን አያይዘው ገና ከልጅነቱ ጀምሮ በኦርቶዶክስ እየተማረ የመጣው ነው። እኛ አይጣም በላ ሌላ የሚያጸይፉ ነገሮች አንበላም። ለምን ተጽዕኖ አድርጋብናለች። አየ ክፉና ደግ የሚባለውን ነገር ከልጅነታችን ጀምሮ ምናልባት ፕሮቴስታንቱ ከድሮም ከጥንትም ጀምሮ ያው በውሸት በሐሰት ስሙ ሲጠፋ እንደነበር ኢትዮጵያ ውስጥ ብዙዎቻችን እናውቃለን። አንዳንድ ጊዜ አታውሩት ካወራችሁት ይስፋፋል የሚል ሰው ይኖራል። ኖ እርኩስንም እርኩስነቱን ካልነገርከው ለምሳሌ ከልጅነት ጀምሮ የማይበሉ አሁን ሌላ ሀገር የሚበሉትን እኛ ምንንቃቸው ቋቅ የሚሉትን የሆኑን ጥራትን ነገሮች እንዴት ላውረው ነው? አሁን ሰላም አትበሉ መጨነቅ አለበት ምናምን ስትል ይሄ አለ አይደለ? ይሄ አነቃቂ ተናጋሪዎች ደግሞ ነገ ይነሱና ብሮ አንተ አትጨነቅ አብረሚል ምናምን ብሎ እንዳይናገረን ዘይቱ ምናምን የሚሸጡ ጠቅላላ ሰው መንፈስ ነው የሚሉ እነዚህ ከዚህ ጋር አልቆጥረውም። እነዚህ ላይ ሁሌ ጥያቄ ይነሳል። ስለሚነሳ ይሄንንም ያውቃሉ ብዙዎች በጣም እንደሚያጓጉን ስታያቸው ውስጥ ከውጭ ሲታዩ ዛፎኜ በበቀልኩባቸው እንደምትለው ማለት ነው። ደረጃ አይደለም እንትን አይደለም እኔ ማለት የሚሉ ሰዎች እኔ እግዚአብሔር አምላክ ይማራቸው፣ ጌታ ይድረስላቸው። እውነቴን ነው። ነገሩ ስደት ነው ማለት ነው። ከዚህ ችግር ነው የሚያሳድደ፣ ከዛ ደግሞ ኃጢአት ነው የሚያሳድደ። ለባህሪያቸው የተፈቀደውን ሴት መገናኘት ተው፣ ወንድ ለወንድ በቃ በስሜት በፍላጎት ተቃጠሉ፣ ተገናኙ። ይሄ ለምን ሆነ? ሲጀመር አፈርና አመድ ነን እኛ አይደለም። እኔ መንፈስ ነኝ አምላክ ነኝ የሚሉ አሁን እዚህ ቪዲዮ ላይ ሊመጡ ይችላል። ይሄ ነገር አስፈሪ ነው። እችን ንጹህ ቤተክርስቲያን ሊያደፈርሳት ይችላል። ኮምፕሮማይዝድ የሚደረገው ነገር በሙሉ ነገ ምን እንደሚያመጣ ለትውልዳችን አይታወቅም። ሰላም ጤና ይስጥልኝ የዳሽን ቤተሰቦች፣ ሰላምና ፍቅርን ተመኘው። ተሾመ ሽፈራው ነኝ። ዳሽን ከፍ ባለ ሀሳብ ወደ እናንተ እየመጣች ናት። እንግዲህ ድክ የምትል ቻናል እንደመሆኗ መጠን ይህን ቪዲዮ በምንም የትኛውም ዓለም ያላችሁ ስታዩ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ሌሎቹ ደግሞ ይህንን የእኛም ፕሮግራም በማካፈል ከፍ ያለ ሀሳብ የበሰለ ሀሳብ እንዲገበዩ አድርጉ እንላለን። ዳሽን ቲቪ ወደ እናንተ የመጣችሁ ከፍ ባለ ሀሳብ ስለሆነ ይህንን ታሳቢ በማድረግ ይህንን አዲስ አቀራረብ ይዘን ወደ እናንተ መተናል። ሰዎች ቁንጽል የሆነ ሀሳብ ይዘው ብቻ ከሚጨቃጨቁ አድምተው ጥሩ ነገር እንዲያገኙ በማድረግ ፖለቲካዊ፣ ማህበራዊ፣ ሃይማኖታዊ ሀሳቦችን ወደ እናንተ እናመጣለን። ዛሬም እንግዲህ በከተማችን መነጋገሪያ ከሆኑ ጉዳዮች መሀል አንዱ በወንጌላውያን ቤተክርስቲያን ውስጥ በተለይ በአንድ አጥቢያ ወይንም በአንድ ቤተ እምነት ውስጥ በመሪዎች ደረጃ የነበረ በተለይ ተመሳሳይ ጾታ ጋብቻ መደገፍና መቃወም በሚለው ሀሳብ ግብረ ሰዶማዊነትን ደግፈው አንዳንዶቹ ሳይደግፉ በውስጥም በሚስጥርም ይሄ ጉዳይ መነጋገሪያ ስለሆነ ይህንን ለማጥራት በተለይ መጽሐፍ ቅዱሳዊ ወይንም የወንጌል ሀሳብ በዚህ ጉዳይ ላይ ምን ይላል ለሚለው የወንጌል ሰባኪ ዮሐንስ ታምራት ጆን ወደ ስቱዲዮ ዳሽን ቲዩብ ጋብዘነዋል። ዳሽን ቲዩብ እንግዲህ ጆን በተለያየ ወቅት በሀሌታ ሚዲያ በምናቀርበው ሃይማኖት ሀሳብ ላይ መጽሐፍ ቅዱሳዊ መሰረት ባለው መልኩ ሀሳቡን ያቀርብልናል። እንግዲህ ጆን የወንጌል አገልጋይ ነው። በቀጠር በከተማም ያገለግላል። የጀማ ስብከትም በአደባባይም ላይ የእውነትን ቃል ይዞ ይወጣል። ጆን የዳሽን እንግዳ ስናደርገ ከፍ ባለ ሀሳብ እኛ ጋር ስለተገኘ እጅግ አድርጌ አመሰግናለሁ። ቴንኪው። እኔም አመሰግናለሁ በተመልካቾች ስም። መልካም እንግዲህ ጆን ነው ወዳጅ ስለሆንክ በተለያየ መልኩ እናንተ የተለያየ ሀሳቦችን ወደ ህዝብ በተለይ መጽሐፍ ቅዱሳዊ እውነታ ባለ ከፖለቲካ ሀሳብ ማህበራዊ ህይወትና መጽሐፍ ቅዱሳዊ ላይ ውይይት እናደርጋለን። ሰሞኑን በኤምኬሲ ቤተክርስቲያን በማለትም በወንጌላውያን ቤተክርስቲያን ውስጥ ትልቅ ህዝብ ምናንና
ትልቅ አገልግሎት ባላት ቤተክርስቲያን ውስጥ የተመሳሳይ ጾታ ጋብቻ በዛ ጉዳይ ላይ በመሪዎች ደረጃና ይህንን በተቃወሙ የተማሩ ምዕመናን ማለትም እንደነ ዶክተር አንቶኒዮስ በተለያየ ሚዲያ ላይ ስለሚቀርቡ ያለ ሃይማኖታዊ ንግግር ተሰምቷልና ብዙ ሰዎች በተለይ በወንጌላውያን ቤተክርስቲያን ውስጥ ያሉ በመሃላችሁ እንዲህ አይነት ነገር አይሰማም የሚለው በመሰማቱ በጣም አዝነው በዚህ ጉዳይ ላይ የተለያየ ሀሳብ በዓለም ዙሪያ እያካፈሉ ነው። እንደው መጽሐፍ ቅዱሳዊ አስተምሮና ይህን ጉዳይ ስትሰማ አንተ እንደ አንድ ወንጌል አገልጋይ ምን ተሰማ? ወይል እንግዲህ እንደ እግዚአብሔር ቃል የተሰማኝ ስሜት አለ። እሱ ምንድን ነው? በመጀመሪያ ነገሩ መጥራት ያለበት ሰው ማወቅ ያለበት የመሰረተ ክርስቶስ ቤተክርስቲያን ግብረ ሰዶምን ተቀብላለች የሚል እስካሁን አልሰማውምም። እኔም ቤተክርስቲያኒቱን በቅርበት በርቅ እንደማቃት እንደዛ አይነት ነገር የላትም። እንደዛም ሊኖርም ይችላል ብዬ አላምንም። ለምንድን ነው እንደዛም አላምነው? ቤተክርስቲያኒቱ ትልቅ ናት። ቤተክርስቲያኒቱ በጣም ብዙ አገልጋይ ያላት፣ ብዙ በኢትዮጵያ ምድር ላይ ተጽዕኖ ያላት ቤተክርስቲያን ናት። በቅድስና በእግዚአብሔር ቃል የመሰረተ ክርስቶስ ልጆችና የቤተክርስቲያን አባላት ሰዎችን ታውቃቸዋለህ። እንደዚሁ የእግዚአብሔርን ቃል የሚወዱ በእግዚአብሔር ቃል የታነጹ የእግዚአብሔር ቃል ላይ ትኩረት የሚያደርጉ ናቸው። ከዛ አንጻር ቤተክርስቲያኒቱ ተቀበለችም ቢል ራሱ ማመን ይከብደኛል፣ አልቀበለውም። ያንን ለመቀበል ብዙ ያዳግታል። ተቀበለችም የሚል የለም። ታዲያ ምንድን ነው ያለው ከተባለ መሪዎችም ይህን ነገር ተቀብለዋል የሚልም አልሰማውም። ታዲያ ምንድን ነው ያለው? እንደሰማሁት እንግዲህ የራሴን ሀሳብ የምሰጠው ሀሌታ ሚዲያ ላይም እንደሰጠሁት ምንድን ነው ከመሪዎች መካከል ሁለት መሪዎች ወጥተው ሄደው እንደነበር፣ ከነሱ ጋር ስብሰባ አድርገው እንደነበር፣ አሜሪካ ሄደው እንደነበር፣ እንደዚህ አይነት ጥያቄ እንደዚህ ስለሆነ ይሄ ነገር አስፈሪ ነው፣ እችን ንጹህ ቤተክርስቲያን ሊያደፈርሳት ይችላል፣ ኮምፕሮማይዝድ የሚደረገው ነገር በሙሉ ነገ ምን እንደሚያመጣ ለትውልዳችን አይታወቅም የሚል ስጋት ያላቸው ወንድሞች ይህንን ነገር ተናግረዋል ብዬ ነው እማምነው ማለት ነው እንዳየሁት። ስለዚህ መታወቅ ያለበት ብዙ ሰው ልክ ቤተክርስቲያን እንደተቀበለች ፕሮቴስታንቱ እንደዚህ አይነት ነገር እንደተቀበለ በተለይ ኢትዮጵያ ውስጥ ያለ የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ውስጥ እንዲህ አይነት ነገር እንዳለ አድርገው የሚያራግቡ ሰዎች አሉ። እንደዚህ አይነት ነገር የለም። መታወቅ ያለበት እንዲህ አይነት ነገር የለምም፣ አልተደረገም፣ ሊደረግም አይችልም። ነገር ግን ስጋት ስላላቸውና ነገሩን ከመጸየፍ የተነሳ ወንድሞች የሚያነሱት ጥያቄ ይኖራል በዛው ቤተክርስቲያን። ስለዚህ መሪዎች መካከልና መሪ ላይ ለተነሳው ጥያቄ ምዕመን ያነሳው አገልጋዮችም አሉበት፣ ምዕመን ሆኖ የሚያገለግል ማለት ነው። ስለዚህ በዛ መካከል አተካሮ አለ። እንደዚህ ነው የሚባል ነገር አለ። ግን ነገሩን መመልከት ያለብን ሆኗል ወይ ነገሩ ወይስ የሆነ ነገር ነው ወይ ሲባል አልሆነም ነው ባጭሩ። የመጀመሪያው መታወቅ ያለበት የሆነ ነገር የለም እንደዚህ አይነት ነገር። ታዲያ እንዴት ነው አየሩን ለምን ያዛውን ማለትም በወንጌላውያን ቤተክርስቲያን ውስጥ በቅድስና በእውነት ብዙ ከ40 ሚሊዮን ያልተናነሰ ሕዝብ ያለበት በሀገር ደረጃ መሪ የሆኑ ትልልቅ ስልጣን ላይ ያሉ መሪዎች የወጡበት ቤተ እምነት ውስጥ እንዲህ አይነት ነገር መሰማቱ ትንሽ ሰዎችን ግራ ያጋብቷልና እሱን ለማጥራት ነው። ምናልባት ፕሮቴስታንቱ ከድሮም ከጥንትም ጀምሮ ያው በውሸት በሐሰት ስሙ ሲጠፋ እንደነበር ኢትዮጵያ ውስጥ ብዙዎቻችን እናውቃለን። እንደ ምሳሌ ብናነሳ መብራት አጥፍተው ዝሙትን ይሰራሉ፣ ወንድ ለወንድ ያጋባሉ፣ የድመት ሱጋ ይቆርባሉ፣ ብዙ የሚባል ነገር ነበረ። በጣሪያ ገንዘብ ያፈሳሉ የሚባል ነገር ነበረ። ያን ነገር ደግሞ እኛም ስናወራው ኖረን በኋላ ግን ስንመጣ ያን ነገር ለማየት መተን ጨለማም የለም ዝሙትም የለም። እንደውም ዝሙት ላይ ከፍተኛ አቋም ያላቸው ለምሳሌ እኔ ያገባሁት በሙሉ ወንጌል ቤተክርስቲያን ነው። በእኔ በጮኝነት ጊዜ ላይ እጅ ለእጅ ተያይዘን ሻይ የጠጣንበት ጊዜ አልነበረም። በጣም ስትሪክት ከመሆኑ የተነሳ ክትትል ይደረግባል። ብዙ ነገር የሽንት ምርመራ አለ፣ የደም ምርመራ አለ። እንደዚህ አይነት ቤተክርስቲያን ናቸው። ይሄ ለተወሰኑ ሰዎች አይደለም። ይሄ ለሁሉም አባላት በቤተክርስቲያን ማግባት ለሚፈልግና ህብረት ያለው ተቋም ውስጥ በአባልነት ያለ ሁሉ የሚያልፍበት ጉዳይ ነው። ስለዚህ በውሸትም ስም ይጠፋል። አሁን ግን ፍንጭ ስለተገኘ ነገሩን ለማጉላት የሚያጮሁትና እንዲህ አለ ብለው የሚከሱ ሰዎች አሉ። እሱ መሰረተ ቢስ የሆነ ክስ ነው። ግን የተነሱበት ግራውንድ የለም ወይ? አለ። ያ ግራውንድ ምንድን ነው? እነ ዶክተር ስዩም አንቶኒዮስ
እንግዲህ የተወደደ ወንድማችን ነው፣ የተወደዱ ናቸው። እዛ ጋር የምናያቸው በተለይ እሱ ሲያሰለጥን ሲያስተምር ነው የምናውቀው። እዚህ ጉዳይ ላይ ደግሞ በጣም እንትን ሲል እናውቀዋለን። እንደዛ ሲል ግን የቤተ ክርስቲያንን ስም እያጠፋ ነው የሚለው እኔ በራሴ ልክ ነው ብዬ አላምንም። በራሴ አይደለም። ምክንያቱም ይሄ ነገር ከገባ በኋላ ጥቂቱ እርሾ ሊጡን እንዳያቦካ ከውጭ እንከላከለው የሚል አዌርነስ እየሰጠ ነው ብዬ ነው የማምነው። እንደዛ ነው የሚሰማኝ። ስለዚህ መሪዎቹ ሄደው እዛ ቦታ ላይ እንደነበሩ ምናምን የተናገራለ። መሪዎቹ ለዚህ ደግሞ ምላሽ እየሰጡ ነው ያሉት። እሱን በደንብ አድርገው መነጋገር ይችላሉ። ውስጥ ላይ መነጋገር ይችላሉ። ከአብያተ ክርስቲያናት አስተዋይ ሰዎች ጋር ሆነው ማውራት እና ለምን ወደ አደባባይ ወደ ህዝቡ አውጥተው ህዝቡ ግራ ገባው። ለምሳሌ አንተን ጆ ይህን ጉዳይ ባነሳው ወይ ላይ መለከት ይችላል ወይ ላትፈልገው ትችላለህ። አንድ የማህበራዊ ሚዲያ አንቂ በፊት ፕሮቴስታንት የነበረውን ኦርቶዶክስ ገባው የሚል የአዳር ጸሎት እንዳትሄዱ ሴት ለሴት እንዲደረግ ትደፈራላችሁ ብሎ ይህንን ከተናገረ በኋላ ወደ ህግ አግባብ ሊመጣ መሆኑን ሲያውቅ ያው ብዙ ጥያቄዎች ተነስተዋል። ይቅርታ ያደግኩባት ቤተክርስቲያን የተሳሳተ መረጃ ደርሶኝ ነው አለ። የተሳሳተ መረጃን ይዘስ ለህዝብ ማሰራጨት የፈለከውን ካቀረሸ በኋላ ይህንን ቃል በቃል ነው የምጠቀመው። ይቅርታ ብትል ብዙ ነገር ካጠፋ በኋላ ከተጠያቂነት ታመልጣለህ ወይ? ሁለተኛስ ይሄንን ጉዳይ ማለትም የግለሰቦች ጸብ ወደ ሙሉ ወንጌላውያን ቤተክርስቲያን ሀሳብ መውሰድ ውስጥ ተገቢ ነው ወይ? አዎ፣ ይሄ እንግዲህ ቅድም እንደነገርኩ ነው። ስም ማጥፋት አለ እዚህ አካባቢ ላይ ስም ይጠፋል። በተግባር ግን ታንጀብል ግን ሰው ሁሉ መመስከር ይችላል። እኔ አሁን እንደ ፕሮቴስታንት እንዲህ አይነት ነገሮች አያስፈሩኝም። ለምንድን ነው የማያስፈሩኝ? ሰው በጎረቤት ያውቃል፣ ሰው በገበያ ያውቃል፣ ሰው በመንደሩ ያውቀዋል። ፕሮቴስታንቱ ማን ነው? እነዚህ ክርስቲያኖች ምንድን ናቸው ሲል ትላንትና ሲበጠብጥ የነበር ትላንትና በጣም አልባሌ ህይወት ውስጥ የነበረ ሴተኛ ዳር የነበረ ምን የነበረ ሁሉ ተለውጦ ሰው ሆኖ አይተውት የሚገረሙበት ማህበረሰብ ያለበት ቤተ እምነት እንደሆነ ይታወቃል። ከዛ የተነሳ ከፍ ያለ ህይወትን በማሳየት የአሸናፊ ህይወትን በመኖር መሰረተ ቢስ ውሸትን አድርጎ የሚያሸንፍ ወንጌል ያለበት ቤት ነው ብዬ ስለማመን የድሮ ክርስቲያን ይባላል። የአሁኑ ግን እንደዛ አይደለም። ጥያቄዎችን አያይዘው እኔ እላለሁ እኮ አሁንም ሾልከው የገቡትን አሁን ለምሳሌ እኔ ይታገላቸው ሐሰተኛ ነቢያቶች የወልድ ጂሰስ ትምህርት ያላቸው ከአፍሪካን ጋር ሊንክ ያላቸው ከኖበርት እንጅል ጋር ምናምን እነዚህ ነቢይ ነው የሚሉ ዘይት ምናምን የሚሸጡ ጠቅላላ ሰው መንፈስ ነው የሚሉ እነዚህን ከዚህ ጋር አልቆጥረውም። እነዚህ ላይ ሁሌ ጥያቄ ይነሳል። ስለሚነሳ ይህንንም ያውቃሉ ብዙዎቻቸው። ገባ እንደ ግብረ ሶዶም ግን እነሱም ቢሆኑ እነዚህ ሐሰተኛ የምንላቸው በእነሱ ቤተ እምነት እንኳን በእነሱ አገልግሎት ውስጥ እንኳን ተቀባይነት የለውም። የምሬ ነው። እነሱ እንኳን የናቁት ነው። ለምንድን ነው ሲባል ክርስቲያን ስለሆንክ ብቻ አይደለም። ኢትዮጵያ ውስጥ ኢትዮጵያዊ ስለሆንክ ኢትዮጵያ ሶዶምና ጎመራ አይደለችም። መሰረቷ እንደዛ አይደለም። እና ኢትዮጵያ ደግሞ ምንም የሚባል ነገር አላት። ሃይማኖት፣ ባህል እንደገና ደግሞ ብሔር ብሔረሰብ አለ። ሁሉም በብሔር ብሔረሰብ ውስጥና በሃይማኖቱ ከክርስትና ውጪ እስልምናውም ቢሆን እንኳን እንደዚህ አይነት ነገር አይቀበልም ኢትዮጵያ ውስጥ። ለምን አስቀድማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ተጽዕኖ አድርጋለች ህዝባችን ላይ በባህል በዚህ ጉዳይ ላይ ማለት ነው። ስለዚህ መልካም ተጽዕኖ ማለት ነው። መልካም ተጽዕኖ አለ። ሃይማኖቱን፣ እምነቱን፣ ባህሉን፣ ወጉን እንዲጠብቅ አባቶች አስተምረው ወደ ተለያየ ቤተ እምነት ቢሄድም ያንን ይዞ ነው የሚሄደው። እኛ መጽሐፍ ቅዱስ የፈቀደውን እኮ ሁሉም መብላት ተፈቅዷል የሚለውን እኮ አይበላለም። አሁን እኮ ሰው ለምን ገና ከልጅነቱ ጀምሮ በኦርቶዶክስ እየተማረ የመጣው ነው። እኛ አይጥ አንበላ፣ ሌላ የሚያጸይፉ ነገሮች አንበላም። ለምን? ተጽዕኖ አድርጋብናለች። አየህ፣ ክፉና ደግ የሚባለውን ነገር ከልጅነታችን ጀምሮ። ከዛ የተነሳ ኢትዮጵያዊነት ስብና አለ። ኢትዮጵያዊነት የሚባለው ከዚህ ይቀዳል። ከእስልምናውም ስትቀዳው መሰረት አለው በምድሪቱ ላይ። ከሌላውም ሃይማኖት ዋቄ ፈታ ብሎ ብትሄድ እንዲህ አይነት ነገር ነውር ነው፣ በጣም ነውር ነው። ከዛ የተነሳ እኛ ምድር ላይ እንዲህ አይነት ነገር ጽዩፍ ነው ማለት ነው። አዎ፣ ግን ውስጥ ለውስጡ ግን እንደ ሰደድ እሳት ጆ በተለይ ወጣት ልጆች በሶሻል ሚዲያ በማየት ማለት ነው በማየት ቅድም እናንተ አንድ መረጃ ስናይ ነበረ። ኢቨን ቲክቶክ ከምሽቱ 5 ሰዓት እስከ ንጋቱ ድረስ በናይጄሪያ ምንድነው ቅድም ስናይ እንደነበረው ፖርኖግራፊ ስለሚተላለፍበት አቁሟል። ኢትዮጵያ ውስጥም ያ እንዳይለመድ አንድ ሁለተኛ ወጣቶች በተለይ ወጣቶች አንተ ብዙ ስለምታገለግላቸው በዚህ አይነት ሱስ ውስጥ የተለከፉ አሉ። ትልልቅ ሰዎችም አሉ። ምሳሌ ግብረ ሰዶም ማለት ወንድ ከወንድ ጋር ሴት ከሴት ጋር ሌዝቢያን ነው የሚባለው መሰለኝ እነሱ አለ።
ተመሳሳይ ደግሞ የሴትና የወንድ ግንኙነት የሚያደርጉ ያንን ከተፈቀደላቸው ውጪ እጅግ ነውረኛ የሆነ ፖርኖ የሚያደርጉ በመጽሐፍ ቅዱስስ ወይ በእናንተ አስተምሮ ይሄስ እንዴት ነው ጥዩፍ የሆነው? አንዳንዱ እንደ ዘመናዊነት ሞደርንነት ተደርጎ ብዙ ወጣቶች በዚህ ተለክፈዋልና ይሄንንስ መካድ ተገቢ ነው? ኖ ይሄንን አንክድም። ሰዎች የሉም እንደዚህ አይነት ችግር ያለባቸው የተጠቁ የተደፈሩ አሉ። በዚህ የተጠቁ አሉ። ከውጭ መጥተው ደፍረዋቸው በብዙ ነገር የተጠቁ አሉ። ጎዳና ላይ እንዲደረሰባቸው በችግር የደረሰባቸው ይኖራሉ። የተለከፉ አሉ። ደግሞ አይካድም፣ ይታወቃል። እንደ ቤተ እምነት ግን እንደ ባህል ግን አገሪቱ ተቀብለዋለች የሚባል አይደለም ነው አገባ እንጂ የሉምማ አትልም። እነዛን ሰዎች ግን የሚያድን ስብዕና ያለው ህዝብ ይበልጣል ነው። አንደኛ እንዴት ነው የምታድነው? የነገሩን ርኩሰት ነግረ ነው። እኔ ዛሬ ርኩስ ምግብ የማልበላው ከልጅነት ጀምሮ ነገሩ ርኩስ ነው ተብሎ ስለተነገረኝ። አንዳንድ ጊዜ አታውሩት ካወራችሁት ይስፋፋል የሚል ሰው ይኖራል። ኖ እርኩስንማ እርኩስነቱን ካልነገርከው፣ ለምሳሌ ከልጅነት ጀምሮ የማይበሉ አሁን ሌላ ሀገር የሚበሉትን እኛ ምንንቃቸው ቋቅ የሚሉትን የሆኑ ጥራትን ነገሮች እንዴት ላውረው? እሱንም አሁን አድርግ ሚሊዮን ብር ሰጣለሁ ቢል ታደርጋለህ? ኢትዮጵያ የማታደርገው ሰው ምን ይለኛል ብለህ አይደለም። ባይብልም በጣም ከልክሎ አይደለም። አዲስ ኪዳን ላይ ግን ህሊና አይፈቅዶም። ለምን? ከልጅነት ጀምሮ የነገሩ ርኩሰት እየተነገረን ያደግከው። ስለዚህ ይሄ ነገር ሲነገር በማጆሪቲው ሲወራና ስጋቱ ያላቸው ሰዎች ሲቃወሙት ሰው ውስጥ የሚፈጠር ነገር አለ። እነዚህ ሰዎች ሲጨነቁ ንስሐም ለመግባት ወደ ሃይማኖታቸው ወደ ባለሙያዎችም ሄደው ነፃ ይወጣሉ። እነዚህ ተቀብለውታል። በሃይማኖት ውስጥ አለ የሚለውን ነው የማልቀበለው እንጂ እኮ ዘር ሃይማኖት ምናምን ሳይለይ በዚህ የተጠቁ ሰዎች አሉ። እነሱን ለማዳን አንደኛ ወንጌል ያስፈልጋል። ሁለተኛ በሁሉም አቅጣጫ ለነዚህ ሰዎች ህዝቡ ምን ያህል አጸያፊ እንደሆነ እየነገረና ከዛ እንዲወጡ ነገሩን ወደውት ኢንጆይ እንዳያደርጉት ሁል ጊዜ መነገር አለበት። እንዲህ አይነት ሰው አጠገቤ ሲቀመጥ ሆነ አካባቢ ላይ ሲቀመጥ ሲያየኝ በጣም ሰላም ማጣት አለበት። ሰላም ሲያጣ መፍትሄ ፍለጋ ሊያዋየኝ ይገባል። ጥሩ። ይህን ስትል ድንገት አንዳንዱ የህግ ሰው ወይንም ደግሞ የአእምሮ ሰው ማግለል እንዳይለን እንዳስታርቅ ብዬ ነው። ራሱ ግብረ ሰዶም በመጽሐፍ ቅዱስ እንዴት ይገለጣል? አሁን ሰላም አትበሉ መጨነቅ አለበት ምናምን ስትል ይሄ አላደለ ይሄ አነቃቂ ተናጋሪዎች ደግሞ ነገ ይነሱና ብሮ አንተ አትጨነቅ አብረሚል ምናምን ብሎ እንዳይናገረን መጽሐፍ ቅዱሳዊ እውነታውን ቅድም ስገልጹ ሰምቻለሁና ግብረ ሰዶም በመጽሐፍ ቅዱስ ወይንም በክርስቲያኖች እንዴት ይታያል? ምን መሰለ፣ አሁን ለምሳሌ ለንግግራችንም ትልቅ ሰው ስናይ የሚጨንቀንና የምንጨነቀው ፈራ ተባ የምንለው ሰዎቹ ስለሚያስጨንቁ ስለሚያስፈሩን ስለማያቀርቡን በዛ ስለ አይደለም። ስርዓትም ይባላል፣ ጨዋነትም ይባላል ትልቅ የምንላቸው ሰዎች ጋር። ስለዚህ ስንደርስ ህሊናችን ይጨነቃል። ንጹህ መሆን እንፈልጋለን ያን ጊዜ። እነሱ ደግሞ ቆሻሻ መሆናችን ሲያያቁ አይገፉንም፣ ይመክሩናል፣ ትክክለኛውን መንገድ ያሳዩናል። በዚህ ወይ ማለት እንጂ እንደው በድንጋይ እየቀጠቀጥን እያሳደድን እንግደላቸው እናስጨንቃቸው የሚል አይደለም። ይሄ ይታወቅ። ለምሳሌ እኔ ወንጌል ሰባኪ ነኝ። ብዙ ግብረ ሰዶማውያንና ሴትን ችግር ያለባቸው ቢመጡ ጸልይላቸዋለሁ፣ ወንጌል ሰብካቸዋል፣ ነፃ የሚያወጣቸውን የእግዚአብሔርን ኃይል እነግራቸዋለሁ። ግልጽ ነው። አብረህ አትብላ አትጠጣ የተባለው ግን ለማን ነው ሲባል ቤተ ክርስቲያን ውስጥ እንደዚህ አይነት ሰዎች ካሉ አየሁ። ጳውሎስ ምንድን ነው የሚለው? በዚህ ልምምድ ውስጥ ያሉ። አዎ። አሁን ግን ወንድሞች ከሚባሉ አንዱ አመንዝራ፣ አንዱ ጠጪ፣ አንዱ ሰካራም፣ አንዱ ወንድ ዕቃ እንደዚህ አይነት ነገር ቢሆን ይላል ምግብ እንኳን አብራችሁ አትብሉ፣ ክፉን ከመካከላችሁ አውጡት፣ አስወግዱት። ከውጭ ያሉት ግን አላልኳችሁም፣ ከነሱ ከዓለም እንድትለዩ አልላችሁም። እንደዛማ ቢሆን ከዓለም ልትወጡ ይገባ ነበረ፣ ዓለም ውስጥ ልትኖሩ አይገባም። አሁን ግን ወንድም ነኝ እያለ ክርስቲያን ነኝ እያለ ገባ ክርስቶስን አመልካለሁ እያለ በነፃነት በቃ ተፈቅዶልኛል ምናምን እያለ እጁን ዘርግቶ አብረውኝ ሊያመልክ አይችልም። ከቤተ ክርስቲያን እንዲህ አይነት ሰዎችን ምን ታደርጋለች? ኤክስኮሚኒኬት ታደርጋለች። ህብረታችን ውስጥ ካለ እናስወግደዋለን። እንደ ጠላት አይደለም፣ እንደ ወንድም። ቆሻሻ ስለሆነ ነገሩ ላይ ያለን ጥላቻ ያሳያል። የአባቱ ሚስት ያገባ እኮ ከመካከላችሁ ለምን አታስወግዱትም ተብሏል። እንዴት ትታበያላችሁ አለ። ሐዘን ውስጥ አስገባቸው። አዘኑ። ማዘናችሁ ደስ ብሎኛል ለንስሐ ነው አለ። እነዚህ ቃላቶችማ ኮምፕሮማይዝድ አይደረጉም። ምክንያቱም ቤተ ክርስቲያን ቅድስት ናት፣ የክርስቶስ ሙሽራ ናት።
እኛ ከዓለም መተን በደሙ ታጥበን ተቀድሰን ያለን ህብረቶች በቅድስና እያደግን የልጁን መልክ ወደ መምሰል የምናድግና ክርስቶስ ኢየሱስ የሚወስዳት ሙሽራ የሚላት ቤተክርስቲያን መቆሸሽ የለባትም። ለዚህ ደግሞ ዋነኛው ስራ የሚሰሩት መሪዎች ናቸው። ቀጥሎ ደግሞ ህዝቡም ነው፣ ቅዱሳኖች ናቸው። እንዲህ አይነት ነገር ካለ መምከር፣ ከዛ ወደ መሪ ማምጣት፣ መሪዎች ደግሞ በእርምጃ መውሰድ ህብረቶች ላይ ምናምን። ይሄ ደግሞ ይታወቃል በወንጌላውያን አብያተ ክርስቲያናት። መልካም። አንድ ጥያቄን አልመለስክልኝም። በመጽሐፍ ቅዱስ እይታ የተመሳሳይ ጾታ ጋብቻ ግብረ ሰዶም ከሰዶም ከተማ ጀምረን ቅድም በጣም ስገልጸው ስለወደድኩት ራሱ ግብረ ሰዶም በዓለም ዙሪያ ያሉ ኢትዮጵያኖች ያዩናል። አሁን ዩቲዩብ ደግሞ ወደ እንግሊዘኛው ወደ ምንም ስለሚመልሰው አስተማሪ ነገር ስለሆነ መጽሐፍ ቅዱሳዊ ጥዩፍ የተባለው ግብረ ሰዶም በእግዚአብሔር ዓይንም የተወገዘ እሳት ዲን የሚያዘንብ ኃጢአት መሆኑ ይታወቃል። ይህንን በመጽሐፍ ቅዱስ እውነታ እንደ አንድ ክርስቲያን እንደ አስተማሪነት መጽሐፍ ቅዱስ ላይ እግዚአብሔር እንግዲህ የሶዶምና የጎመራ ኃጢአት ወደ ሰማይ ደርሷል ወርጃ ያለው ብሎ የወረደበት ጉዳይ ነው። እግዚአብሔርን ያወረደ ሀሳብ ነው። አዎ ምንም ኃጢአቱ አድርገው ከሆነ አያለው ብሎ ወረደ። ይህ ማለት ምንድን ነው? እግዚአብሔር ለፍርድ መውረዱን የሚያሳይ ነው። ሊፈርድ ማለት ነው። በዛ ሀሳብ ተጨንቀው ከዛ ጋር ሳይተባበር የኖረውን ሎጥና ቤተሰቡን ግን ለማዳን ጌታ እግዚአብሔርን የሚያመልኩትን ከአመፀኞች መካከል ነጥቆ የሚያድን አመፀኞች ላይ ደግሞ እሳት የሚያዘንብ አምላክም ነው ያለን። በዚህ ጉዳይ ላይ ሶዶምና ጎመራ ማለት እንደ እግዚአብሔር ገነት ማለት ነው የነበረችው ማለት በጣም ብዙ አገሮች የሚቀኑባት እንደ እግዚአብሔር ገነት ታላቅ ሀገር ታላቅ ከተማ የነበረች አሁን የሰለጠኑት ዓለም እንደምንላቸው ማለት ነው። በጣም እንደሚያጓጉን ስታያቸው ውስጥ ከውጭ ሲታዩ ዛፎኜ በበቀልኩባቸው እንደምትለው ማለት ነው። ውስጣቸው ግን በጣም ጠያፍ ነገር እንደዛ በጣም በቃ የነዚህ ደግሞ ከህፃን እስከ ሽማግሌ የነዚህ ይብሳል። የሶዶምና የጎመራ ከሌላው ጋር እናገናኝም፣ ግን በጣም እንደ እግዚአብሔር ገነት ናት ይላል። ሎጥ ራሱ ምረጥ ሲባል ቦታ ከአብርሃም ጋር የመረጣት ሀገር ናት። ሲያይ ላይን ታምራለች፣ ታስጎመጃለች። ግን ሄዶ ጭንቅ ነው የሆነበት። እሱ ጻድቅ ነበረ። ጭንቅ ሴት አይፈልጉም ሁሉም። 2 ደናግል ሴቶች አሉኝ ውሰዱ ሲል እምቢ አሉ። በአንተ ነው ክፉ የምናደርግ፣ ቤት የገቡትን ሰው ካልተገናኘን አሉ። የቤቱ የገቡት 2 መላእክት ናቸው። መላእክት እንኳን ገብቶ የመላእክት ፕሬዘንስም የምንም የማያስደነግጣቸው የአመፃቸው ብዛት ከፍ ያለ ነበር። ስለዚህ እነሱ ላይ እሳት ሊያወርድ እግዚአብሔር ወርዷል። እሳትን ከሰማይ አወረደ ከእግዚአብሔር ዘንድ የተባለ ከዛ በኋላ ገልብጦ አመድ እስክትሆን ድረስ ምሳሌ አድርጓታል ይላል። በሚቀጥለው ዘመን ዓለምን በእሳት እንደሚያጠፋ ምሳሌ አንዷ ሶዶምና ጎመራ ናት። አመድ እንደሚያረጋት ዓለምን በእሳት ለእሳት ቀርታለች ሰማይና ምድር። እግዚአብሔርን የሚያመልኩ ሰዎች እስከሚጠፉበት ሰዎች ሁሉ ንስሐ እንዲገቡ እየታገሰ ነው እንጂ ጌታ ስለ ተስፋ ቃሉ አይዘገይም። በዓለም ፍቅር ተይዞ በእንደዚህ አይነት ነገር መዋለል ለመጥፋት ነው አብሮ እግዚአብሔር አዲስ ሰማይና አዲስ ምድር ነው ያዘጋጀው። በሱ ደስ ይበላችሁ ነው ያለው። አሁን ሰዎች እንዲድኑ በልጁ በኩል ንስሐ እየገቡ እንዲድኑ ክርስቶስን እንዲቀበሉ ነው እየታገሰ ያለው። ወንጌልም ቤተክርስቲያን በጣም መስራት ያለባት እንጂ ሶዶምና ጎመራ ላይ የተቆጣ አምላክ አሁንም ያሉት ላይ የሚቆጣ ነው። አይቆጣም የሚል ሰው ይኖራል። በእንዴት ቁጣውን በልጁ ላይ አድርጓል ኖ እንደዛ የሚባል ታሪክ የለም። እግዚአብሔር ኃጢአተኞች ሁሉ ይድኑ ዘንድ ልጁን ሰጥቷል። ልጁን ይዣለሁ ብለህ ከዛ እግዚአብሔር ላይ መቀለድ አይቻልም። ምክንያቱም እግዚአብሔር ክፉ ስለሆነ አይደለም፣ ጻድቅ ስለሆነ። እንዲህ አይነት ነገር የተጠላ ነው። እግዚአብሔርን እንደዚህ አልፈጠረማ። ይሄ ነገር እንዴት እንደመጣ ልንገርህ። እግዚአብሔርን እንደ እግዚአብሔርነቱ መጠን ማወቅ ስላልወደዱ ከተፈጥሮ የተነሳ ግልጥ ሆኖ ይታያል። የማይታየው ባህሪ አምላክነቱ ይታወቃል። እያወቁት እንደ እግዚአብሔርነቱ መጠን ግን ሊያከብሩት አልወደዱም ይላል። እግዚአብሔር እንዴት ነው የሚታወቀው? ተፈጥሮ ጄኔራል ሪቬሌሽንን ስትመለከት በአጠቃላይ መገለጥን ስታይ እግዚአብሔር ራሱን በአጠቃላይ በጨረቃ፣ በፀሐይ፣ በታላላቅ ጋላክሲዎች በሚታየው በማይታየው እኛ በምናውቀው በራሳችን አምላክ ታላቅ እንደሆነ በባህሪው እናውቃለን። ግን ይህን ትልቅ እግዚአብሔር ልንታዘዘው ልንፈልገው ለእሱ ልንኖር አልፈለግንም ልበል። ይህንን እንዲህ ለማይፈልጉ ሰዎች የማይረባ አእምሮ ለራሳቸው ለልባቸው ፍትወት አሳልፎ ሰጣቸው። ሴቶቻቸው ለባህሪያቸው የሚገባውን ወንድ መገናኘት ትተው ከሴት ጋር ተገናኙ። ወንዶቻቸው ለባህሪያቸው የሚገናኘት ከሴት ጋር መገናኘት ትተው ሴቶቻቸው ከሴት ጋር ተገናኙ። ለባህሪያቸው የተፈቀደውን ወንድ መገናኘት ትተው ከሴት ጋር ተገናኙ። ወንዶችስ ለባህሪያቸው የተፈቀደውን ሴት መገናኘት ትተው ወንድ ለወንድ በቃ በስሜት በፍላጎት ተቃጠሉ፣ ተገናኙ።
ይሄ ለምን ሆነ? ለማይረባ አእምሮ አሳልፎ ሰጣቸው። ማለትም ጆዜ ሻድምታ እናወራ የማይረባ አእምሮ እግዚአብሔር የሚጠየፈው አእምሮ ማለት ባጭሩ ግብረ ሰዶም። የማይረባ አእምሮ ማለት እሱም እዛ ውስጥ ምን አለ? ወላጅን አለመታዘዝ ምናምን የሚባሉ ነገሮች አሉ። ግን በጣም ትልቁ ፐርሰንት የሚይዘው ይሄ በጣም ለምሳሌ ልንገርህ፣ አንድ እንስሳ ከወንድ ጋር ግንኙነት ሲያደርግ አይተህ ታውቃለህ? አንዲት ሴቷ ከሴት ጋር ስታገኝ አይተህ ታውቃለህ? እንስሳ እንኳን አእምሮ የሌላቸው በደመ ነፍስና ሕያው የሆነ በእግዚአብሔር አምሳል ያልተፈጠሩ እንስሶች እንኳን የማያደርጉትን ካደረገ አንድ ሰው አስብ፣ ከሚጠፋው እንስሳ በላይ የተዋረደ አእምሮ ነው ያለው ማለት ነው። እንዴት ሰው ከተፈጥሮ ሕግ ውጭ ይሄዳል? ተፈጥሮ እንኳን ያስተምረዋል። እንስሳ እንኳን አውቆ ሴትን ወንዱ ከተገናኘ፣ ሴትን ሴት ካልተገናኘ፣ ወንዱ ወንድን ካልተገናኘ፣ እንስሶች እንኳን ሰዎች ይህን ካደረጉ ከዚህ በላይ የማይረባ አእምሮ የለም። ይሄ ፍርድ ነው። ይሄ ተላልፎ መሰጠት ይባላል። ገባ? ይሄ ደግሞ የሆነው ምንድን ነው? የእግዚአብሔርን ሕግ እያወቁ የእግዚአብሔርን የትኛውን ሕግ የተጻፈ ብቻ አይደለም፣ የህሊና ሕግ አለ። እመነኝ፣ ወደ ለወንድና ሴት ለሴት የሚያደርጉ ሰዎች በውስጣቸው ያለው የህሊናቸው ሕግ ጸጥ ብሏቸው አያውቅም። ምንድን መንፈስ ነው? የሶዶማውያን መንፈስ ነው ወይ? መጽሐፍ እሱ የታወቀ ነው። ስፒሪት አለው። ይህንን ገቨርንመንት የሚያቃጥል ማለት ነው። ያውም ከህግ ውጭ ባልተፈቀደ ነገር ግንኙነት እንድታደርግ የሚገፋፋ ሰዎች እንዲማሩበት ፈልጌ ነው። መንፈስ ነውና በዓለም ዙሪያ ያሉ ኢትዮጵያውያኖች በዚህ ጉዳይ ችግር ውስጥ ያሉ ለመታደግስ እንደው የአንተ ሚኒስትሪ ወይ አገልግሎቱ ክፍት ነው ለእንዲህ አይነት ነገር? አዎ፣ ይሄ ስፒሪት ነው። ምንም መንፈስ ለመሆኑ ምንም እኮ የትኛውም የኃጢአት ምንጭ ሰው አይደለም፣ አጋንንት ነው። አጋንንት ነው አይደለ ኃጢአትን ወደ ሰው ያገባው። በአንዱ ሰው ደግሞ ወደ ዓለም ገባ ኃጢአት። ከዛ በኋላ ኃጢአት እየበዛ እየሰፋ ነው ሄደው። ስለዚህ የመጀመሪያ ኢየሱስ ሲመጣ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ነው የሚለው። የእግዚአብሔር ልጅ የተገለጠው የዲያብሎስን ስራ ሊያፈርስ ነው። የዲያብሎስ ስራ ደግሞ አመፃ፣ አለመታዘዝ፣ ክፉ ማድረግ ነው አይደል? እሱን ሊያፈርስ ነው የመጣው። ከጨለማው ስልጣን አዳነን ስለሚል ሰው ወደ ክርስቶስ ሲመጣ ከዚህ ስልጣን ኃይል ይድናል፣ ከኃጢአትም ኃይል ይድናል። ታዲያ ኢየሱስን የጠሩም ለምን እንደዚህ ሆኑ ሲባል ስላልወደዱት ምክንያት እሱ እንጂ ነፃ ያወጣቸዋል ጌታ እና ፈቃደኛ ነን ለማገልገል እንዴ። የትኛውም እኔ ብቻ ሳልሆን አብያተ ክርስቲያናትም በዚህ ጉዳይ ላይ የተጠቁትን ነፃ ለማውጣት ለመጸለይ ፈቃደኞች ናቸው ሁሉ። ስለዚህ ይሄንን እንደ ቀላል ማይታይ ስለሆነ ወጣቶቻችን ነቃ ማለት አለባቸው። አንዳንዶቹ ከስሜት ጋር ብቻ የተያዘ ገብተዋል። ዘመናዊነት አድርገው ይዘውታል። ዘመናዊነት አለ አይደለ? ገብተኛል። ኢቨን ይሄንን ዘርዘር ባለ መልኩ ሙያ ሀሳብ ደግሞ እንዲሰጡን ከጤና ጋርም እኮ በጣም የብዙ ሰዎችን ጤና የታወቀ ነው። አንዳንድ ወንዶች ዳይፐር አድርገው እስከመሄድ የደረሱ፣ ሴቶች ደግሞ ተጋብቶ እንኳን በሳምንት እንዲፋቱ ያደርጋል። ሳይ በድብቅ እዚህ ልምምድ ውስጥ ይገቡና ባል ከጋቡ በኋላ አብረው መኖር የማይችሉ በተለይ በትምህርት ተቋማት በተለያየ ቦታዎች በተለያየ ሃይማኖት ቦታ ላይ እየተስፋፋ ስለሆነ ይህን ጉዳይ ተገቢ እውቀትና ትምህርት መጽሐፍ ቅዱሳዊ እውነት ያስፈልጓል ብዬ አስባለሁ። በደንብ ያስፈልጋቸዋል። ለሁሉም ሰው የኃጢአት መድኃኒት ክርስቶስ ኢየሱስ ነው። ኃጢአት ነው አይደለ ነገሩ። እኛ ስለማንችለው ነፃ ሊያወጣን ሁሉን የሚችል አምላክ ተገልጧል፣ የእግዚአብሔር ልጅ ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔ ላሳርፋችሁ ብሎ የሚያሳርፍ ነው። በውኑ ኃጢአተኞችን የሚያድን ነው። እኔ ኃጢአተኛን ለማዳን እንጂ ጻድቃንን ለማዳን አልመጣውም ብሎ የመጣው ከዚህ ነፃ ሊያወጣን ሆኖ ሳለ መድኃኒት እያለ ለምን በበሽታ እንኖራለን? ለምን በዛ ስርዓት ውስጥ እንኖራለን? በቃ የሚያድነን አለ፣ የሚያድነን አምላክ አለ። ኦኬ። ስለዚህ አዳኙን ጌታ በልባችን በማመን እንደሚያድነን እርግጠኛ ሆነን አንዲት ሴት 12 ዓመት ደም ሲፈሳት የነበረችው እጅ ጨርቁን ብነካ ፈወሳለሁ ብላ እኮ በልቧ አመነች ይላል። መታ ስትነካው ተፈወሰች። ዛሬም እንደዛው ነው። ጌታ ኢየሱስ ክርስቶስ የሰው ጨርቅ አይደለም መንካት ያለብን። ክርስቶስ ኢየሱስ ለእኔ ኃጢአት ነው የሞተው፣ ወደዚህ ዓለም የመጣው ያድነኛል፣ ይታደገኛል ብሎ በልቡ ያመነ ሰው የጌታን ስም ሲጠራ ይድናል፣ ከዚህ ነገር ይድናል። ስለዚህ በደንብ መረዳት አለባቸው። አንዳንዱ ተደፍሮ ነው፣ የተለያየ ችግር አለባቸው። እሱን በሙያ ውስጥ ያሉ ሰዎችም እነሱን ለመርዳት ፈቃደኞች ናቸው። አይደለም ቤተክርስቲያን ማለት ነው። ግን ቤተክርስቲያን ውስጥ እንደዚህ አይነት ነገር የተፈቀደ ፐርሚሽን የተሰጠው ነገር አይደለም።
ወሬው ሊሰማ አይገባም በመሪዎች አካባቢ የሚል ሀሳብ ነው ያለው። እሺ ጆ እዚህ ላይ አንድ ጥያቄ ልጠይቅ እፈልጋለሁ። መስምስም የዓለም ዙሪያ ያሉ ኢትዮጵያኖች ቤተክርስቲያን ብቻ ሳይሆን ነዋሪዎች በዚህ ጉዳይ ላይ በጣም የሚቀበሉት ጉዳይ አይደለም። ቅድም ካልከው ከአስተዳደጋችንም ግን በተለይ ቤተክርስቲያንን በተመለከተ ይሄ ግብረ ሰዶምን ሌላው ሀገር እንደ መብት ነው መገላመጥም አትችልም እንደሚነግሩን ከሆነ ኢትዮጵያኖች ሄደን ባናየው እና ቤተክርስቲያን ለ3 ወር ጊዜ ተሰጥቷት ግንኙነቷን ማቆሟ ይሄ እነ ዶክተር አንቶኒዮስ ያሉት መጻጻፍ ከጥቅም ግንኙነት ጋር ነበር ይሄ መቆም አለበት የሚለው ነገር ትክክልና ሌሎችም ደግሞ በዚህ እንዲዘጋጁ የምትለው ነገር ካለ? ያ እንግዲህ ኢትዮጵያውያን በጣም ደስ የሚሉ ኩሩዎች አሉ። አገሩን እየለቀቁ ውጭ ሀገርን ልጆቻቸውን ኢትዮጵያ አሳድጋለሁ እየራባቸውን ቢሆን ብለው እየወሰኑ ወደ ሀገር የሚገቡም አሉ እኮ በየትምህርት ቤቱ ስለተፈቀደ ነገሩ ስደት ነው ማለት ነው። ከዚህ ችግር ነው የሚያሳድድ፣ ከዛ ደግሞ ኃጢአት ነው የሚያሳድድ። ገባ? ከኢትዮጵያ የምትወጣው የገንዘብ የምናምን ችግር ስላለብን ነው። እኛ ጸንተን ከቆምን ኃጢአትን ከተቃወምን ሀገራችን ደግሞ እስካለንባት ለአንድ ቀን የሚሆን ለአንድ ዓመት ወደ ጌታ እስክንሄድም ክርስቲያኖች ትባረካለች። ችግር የለም። እና ኑ እያልካችሁ ኑ እንደ ልጆቻችሁ ለምን ይጠቁ? ኑ በቃ ምንድን ነው ምን ችግር አለው እንዴ? ምንም ችግር የለውም። ስደቱ ይቀጥላል። ስለዚህ የመጀመሪያው መልእክቴ ምንድን ነው? እኔ የትኛውም አብያተ ክርስቲያናት የልማት ስራ ሆነ የምን ስራ ከግብረ ሰዶማውያን ጋር እንድልሆን ሆነን መስራት አለብን የሚለው ተገቢ ነው ብዬ አላም። ይቅርታ፣ በጣም ብዙ እውቀት ያላቸው ከኔ የተሻሉ ሰዎች ይኖራሉ። በእውቀታቸው ነገሩን እንደዚህ ሊያሳምን የሚችል ነገር ሊነግሩን ይችላሉ። ከጥቅሙ ጉዳቱ ምናምን ሊያብራሩት ይችላሉ። እንደ አንድ ክርስቲያን ግን ማንም ሲናገር እንደ እግዚአብሔር ቃል ይናገር ስለሚል ከአንድ ግብረ ሰዶማዊ እግዚአብሔር ከሚጸየፈው ከሚጠላው ነገር ጋር መርጆና ቤተክርስቲያን ተብላ ማለት ነው። እንኳን ቤተክርስቲያን መንግስት እንኳን ታውቃለህ እንግዲህ ቤተክርስቲያን ተብላ የክርስቶስ የሆነች ቤተክርስቲያን በዚህ ነገር አብራ ሆና ልማት ልስራ ብላ ገንዘብ ልትቀበልና በሆነ ነገር ልትቀበል የሆነ እርዳታ ልትቀበል ይገባታል ብዬ አላምንም። መጽሐፍ ቅዱስ አይፈቅደውም። መጽሐፍ ቅዱስ እንዴት ነው ይሄን የሚፈቅደው? እየታወቁ እነሱ ክርስቶስ ላይ ጢቅ ብለው ክርስቶስን እየጠሩ ኦኬ ችግር የለም የሚሉ እንደዚህ አይነት ሰዎች ጋር በፍጹም ወደ ጆሮአችን አስገብተን በልባችን ሁለት ልናስብ አይገባም። እጅግ በጣም ልንጸየፈው ይገባል። ድርጊቱን ኃጢአትን እግዚአብሔር በሚጸየፈው ልክ ልንጸየፍ ይገባል። ጌታ ኢየሱስ ለሰባቱ አብያተ ክርስቲያናት ሲመጣ የምጠላውን ጠልተሃልና የኒቆላውያንን ስራ በዚህ ደግሞ አመሰግናለሁ ይለዋል። የኤፌሶን ቤተክርስቲያን ሐሰተኛ እንደሆኑ መርምረህ አግኝተሃልና ስለ ስሜም ጸንተህ አልደከምክም፣ ተግተሃል፣ ግን ፍቅርን ጥለሃል። የቀድሞውን ስራ አድርግ ይለዋል። የቀድሞ ስራ ምን ነበር? ኤፌሶንን ሲመሰረታት ጳውሎስ ሐሰተኞችን መጠበቅ፣ ቤተ ክርስቲያንን መጠበቅ፣ ሐሰተኞች ቀና እንዳይሉ ማድረግ፣ በጽድቅ ቃል በእውነት ያ የክርስቶስ ፍቅር ሲኖር ማለት ነው። ክርስቶስን ስትወድ ዓለምን፣ ገንዘብን ሁሉ ነው የምጠላው። ቤተ ክርስቲያን የክርስቶስ ናት። ቤተ ክርስቲያን ትልቁ ስራዋ ተልኳዋ ሰዎችን ከዘላለም እሳት ከኃጢአት የሚያድነውን ወንጌል መመስከር፣ አንድ የመጣውን ማስተማር፣ ከዛ በኋላስ በመካከል ያሉትን ድሆች ራሳቸው ከጥልቅ ድህነታቸው ሳይቀር ቅዱሳን በሚያዋጡት መዋጮ እርስ በርስ መከፋፈል መተጋገዝ ነው ያየነው እንጂ ከመጽሐፍ ቅዱስ ከየትኛውም ግብረ ሰዶም ውጭ ካለ ሰው ጋር አብሮ ሆኖ አያውቁም። ቤተ ክርስቲያን ነገርሽ እንደው ላቋርጥ፣ አብዛኛው ማለት ባይቻልም የተወሰኑት ግን እኮ ስም መጥራት ስለማያስፈልግ ነው፣ በሕግ ስለማያስጠይቀን ማጠብቃቸው የእምነት ተቋማት አብያተ ክርስቲያናት ከግብረ ሰዶም አራማጆች ጋር እኮ ግንኙነት አላቸውና ይሄንን ቢቃወሙ ኢትዮጵያኖች ላይ ስደት አይመጣበል አታስብም እኮ? መሰደድ እኮ አይደለም ክርስትና መሞት ነው። ሞተን አይደል እንደ ጀመርነው ለዚህ ዓለም አልኖርም ከክርስቶስ ጋር ሞቻለሁ ብለን እኮ ተጠመቅን እኮ። ስንጠመቅ ክርስቶስን ለበስን፣ ከእሱ ጋር ሞተን ለኃጢአት ለጽድቅ ለእግዚአብሔር ያሆነን ተነሳን። እስከ ሞት የታመንክ ሁን ነው እኮ የሚል። ሰይጣን 10 ቀን ይፈትናቸዋል። እስከ ሞት ግን ምን ሁን? የታመንክ ሁን እስከ ሞት። ይህ እግዚአብሔር የጠየቀን ጽኑ አቋማችን በኃጢአትና በእንደዚህ አይነት ነገር ላይ እስከ ሞት ነው እንጂ የሆነ ነገር እስከሚሆን ብቻ አይደለም። እስከ ሞት፣ የመጨረሻው ሞት ነው። ታመን፣ ቁም፣ ጽና።
የህይወት አክሊል እሰጥሃለሁ ያለ ጌታ አለ። ሸብረክና ኮምፕሮማይዝድ በማድረግ እንዲህ አይነት ነገር አንደኛ ቤተክርስቲያንን ኃይል ያሳጣታል። የእግዚአብሔር ክብር፣ የእግዚአብሔር መንፈስ፣ የእግዚአብሔር መገኘት ከቤተ ክርስቲያን ለምንድን ነው የሚጠፋው? ለምንድን ነው የሚጠፋው? አሁን ለምሳሌ አንዳንዶቹ ያው ክርክሩን ካየው ዩኒቨርሲቲ ሄዶ በስፖንሰር መማር፣ የተደላደለ ኑሮ ለመኖር፣ አንዳንድ ደግሞ በምንሰማው ነገር ከፍተኛ በሺና በጣም የሚዘግንን ብር በመርጨት ይሄ ነገር ኢትዮጵያ ውስጥ በሃይማኖት ሾልኮ እንዲገባ እነዚህ ትግል እየተደረገ ነው። ግብግቡ ያ ነው፣ እውነታው ያ ነው። ስለዚህ ይህንንስ እንዴት ማሸነፍ? ለዚህም እኮ ነው አየህ፣ ጠንካራ ጽኑ ክርስቲያኖች ተነስተው እንዲህ አይነት ነገር ሲቃወሙ ልንደግፋቸው፣ ልንጸልይላቸው ይገባል፣ ልንነጋገር ይገባል፣ ልንመካከር። በርቱ፣ እኛም በረት ደክሜ ነበረ እኔ በዚህ አቅጣጫ ባስተሳሰቤ ግን አበረታችሁኝ እየተባባልን ነው ልንኖር የሚገባው። የትኛውም ስኮላር ይስጡን ክርስቲያኖች ነን ያሉ ግብረ ሰዶማውያን ከሆኑ በእነሱ ተምራችሁ የት ልትገቡ፣ ምን ልትበሉ፣ ምን ልትጠጡ፣ ምን ሊሆናችሁ። ህይወት እኮ ለክርስቲያኖች እኮ እዚህ ምድር አይደለም። ህይወት ክርስቶስ ነው። ሞትም ጥቅማቸው የሆነ እኮ ናቸው ክርስቲያኖች። ሞት ጥቅማችን ነው። አየህ፣ በዚህ ዘመን ያለ ልጁ ወንጌል አለ። ስኬትን የሚያብራሩት በዚህ ምድር ላይ ባለ በሚታይ ሁኔታ ነው። ጌታችን ምድር በሳት አጥፍቷት ከዛ በአዲስ ሰማይ አዲስ ምድር ላይ ያኖረን ነው እንጂ ቃል የገባልን በዚህ ዓለም ፍቅር ተይዘን እንድናልፍ አይደለም። ያለው እንደሌለው የሚኖርባት፣ የሌለው እንደማያለቅስ የሚኖርባት ዓለም ክርስቶስ ኢየሱስን ያመኑ የክርስቲያኖች ስነ ምግባር ነው ይሄ። ስለዚህ የሆነ እድል እንዳያመልጠን ብለን እያወቅን ኖ እማናቀው መንግስት ሊያግዘን ይችላል። መንግስት የሆነ ነገር ሊያደርግ ይችላል። እሱ ምንም ማድረግ አይችልም። ግን እንደ አማኝ የትኛውም ዓለም ላይ ስንኖር ልንወስናቸው የሚገቡ ዋጋ ልንከፍልባቸው የሚገቡ ነገሮች አሉ። ኦኬ። በውጪ ስላሉት እንግዲህ ብዙ ነገር ያለው በውጪ ስላሉት ማለት ቤተ ክርስቲያን ነኝ የማይሉ ግብረ ሰዶማውያን ይኖራሉ። ማያምኑ ይህን ነገር የማያውቁ ምናምን ይኖራሉ። እነዚህ በጣም ሊራራላቸው ይገባል። እነዚህ በጣም ርኅራኄ ያስፈልጋቸዋል። በጣም እርዳታ ያስፈልጋቸዋል ከቤተ ክርስቲያን የወንጌል እርዳታ፣ የምክር እርዳታ ምናምን። እነዚህ እኮ ታቤው በቃ ራይት ነው ብለው እኮ የያዙ ያውም ኢየሱስ ክርስቶስ አምላክ እያሉ ማለት ነው። እነዚህ ዘባቾች ልዩ ወንጌል። ይህንን ጳውሎስ ነው የሚታገሰው፣ ጴጥሮስ ነው የሚታገሰው፣ መጽሐፍ ቅዱስ ነው የሚታገሰው። እንዴት ሳለፉ የቀድሞ ቤተክርስቲያን እንዲህ አይነት ነገር ይታገሱ ነበር። እስከ ሞት ድረስ በሰዓት እስከ መቃጠል በአውሬ እስከ መበላት የደረሱት ፊት ለፊት ይቃወሙ ስለነበር አይደለ? ኃጢአትን፣ ስተትን፣ የስተት አስተምሮ ለምሳሌ አትናቴዎስና ቅድም ስታነሳው ነበረ የሐሰት አስተምሮ ዓለም ላይ ያስገብቶ የነበር አሪዮስ ያ እስቲ ትንሽ ስለነሱ ማለት እውነትን ይዞ ፍለፊት ኮምፕሮማይዝድ ያደረጉት ሰዎች በነበሩበት ጊዜ በጣም እንግዲህ አሪያንስ ይታወቃል። ብዙዎች እንደሚያውቁት በጣም እውቀት ያለው ሰው፣ መረዋ ድምፅ ያለው ሰው፣ ተናግሮ ማሰመን የሚችል ሰው እንደነበር ይታወቃል። አብዛኛውን የፖለቲካም ሰዎች ሁሉም አብሮት በሆኑ ጊዜ አትናቴዎስ እና ብቻውን ብዙ ታግሏል። ብዙ የሚወራለት አትናቴዎስ ነው። ብዙዎች አባቶች እሱ ላይ የጻፉ አሉ፣ ብዙ የተናገሩ አሉ። ብዙ ግን በደንብ ዋጋ የከፈለ ሰው ነው። እነዚህ አባቶች ባይኖሩ 318 ሊቃውን ተሰብስበው ባያወግዙት ከዛ በኋላ እንኳን ብዙዎች ከሱ ጋር ሲቆሙ ከዛ እዚህ ጋር ደግሞ በተሰማሩበት እንደና አትናቴዎስ ያለ ፊት ለፊት እስከ ሞት ባይታገሉ ኖሮ ዛሬ ምን እንሆን ነበር እኮ። አሁን እኮ አርዮሳዊነት በጣም በረቀቀ መልከት ዘመናዊነትን ይዞ ማለት ነው ከቴክኖሎጂ ጋር ታጅቦ በስልኮቻችን ላይ እየተቆጣጠረ እንደው ይባላል። የአሪዮስ ሐሳብ አሪዮስ ማለት ሰዎች ይሄ አሪዮስ ነው ይላሉ በስድብ፣ ግን አሪዮስ ግን በግብሩ እንደዛ ነው። በጣም ብልጣብልጥ እጅ የሚስም በብልጠት ትምህርቱን የሚያስገባ ክርስቶስን ደግሞ ዝቅ ያደረገ እንደነበረ ይታወቃል። አዎ አሪዮስ ወልድ ፍጡር ነው በሚለው እንግዲህ ቴዎሎጂ ላይ ነው። ይሄኛው ደግሞ ኃጢአት ላይ ነው። አሁን ያለው ኃጢአት ላይ እግዚአብሔር በጣም የሚጸየፈው ተፈጥሮ ላይ ነው። አሁን ይህንንም ስናወራ ነገረ ክርስቶስ ነው ምንድን ነው ስንል ያው እንደው ዘመናዊነትን ነው ምልኩ በዚህ ዘመን ራሱ ምን እንዳለ ተሽልንገር። ለምሳሌ በተደጋጋሚ ስናገር ትሰማኛለህ። የወልጂሰስ አስተምሮ እንኳን አሁን የኢትዮጵያን ወንጌላውያን አማኞች አብያተ ክርስቲያናትን በክሏል። ማንም አይክደውም። አንዳንዶች ምንም ኢየሱስ አምላክ ነው ምናምን ስለሚሉ ምናምን ይላሉ። ገባ? የሚታገል ሰው መኖር አለበት። እንደዚህ አይነት ነገር ላይ ልክ እንደዛ ኃጢአትንም ግብረ ሰዶምነትንም ቤተክርስቲያን ውስጥ ነው ማለት ቤተክርስቲያን ውስጥ መታገል አለብን።
ቤተክርስቲያን ላይ እንዳይነካ እንዳይገባ ይሄ ነገር የሚታገሉ ወንድምና እህቶች ሲገኙ ጌታ አበርታችሁ ማለት መጸለይ መደገፍ ያስፈልጋል። ሌላው የራሳቸው አሰራር ይኖራል። አሁን በኤሚኬሲ የተፈጠረው ማለት ነው። ግን ሰው ሁሉ ሊያውቀው የሚገባ ኤሚኬሲ ቤተክርስቲያን እንደዚህ አይነት ነገር አልተቀበለችም፣ ልትቀበልም አትችልም የለም። ግን መሪዎቹ ጋር ያለው ነገር ሰው ሁሉ ሊያጤነው ይገባል ብዬ አስባለሁ። እኔ ዝም ብዬ ሳስብ ከቤተ ክርስቲያን እስከ መሰረዝ ድረስ የሚያደርስ ነገር አይደለም ይሄ። እንደውም ምንድን ነው እነዚህ ሀሳባቸው መሪዎች አምጥተው አዎ ሄደናል፣ ግን ደግሞ አቋርጠናል። ገባ ያቋረጥ ነው ልክ ነው። ስንሄድ ግን ይሄድ ነው በዚህ ሀሳባችን ነው። እናንተ የምትሉት ሀሳብ አሸናፊ ነው። ከምን ከመጽሐፍ ቅዱስ አንጻር ልክ ነው። መጨባበጥ ነበረብን፣ አብረ መሆን ነበረብን፣ በልማት ገንዘብ መቀበል ነበረብን። ዲቴል አይተው አይ ከዚህ በፊት ስለነበረ ነው ከተባለ ከዚህ በፊት የነበረውን ነገር በእኔ ዘመን መቀጠል የለበትም ማለት አለበት። አንድ ሰው በእኔ ዘመን ምን ማለት መቀጠል የለበትም። በቃ የጨከኑ መሪዎች ያስፈልጉናል። የጨከኑ ክርስቲያኖች ያስፈልጉናል። ዋጋ የሚከፍሉ ፊተኛ የሚሆኑ ያስፈልጉናል። ስለዚህ ከዚህ አንጻር ነው የምመለከተው። እሺ የወንጌል ሰባኪ እንግዲህ በዚህ ጉዳይ ላይ ጥሪ አድርገናል። መጥተው እነዚህ ሰዎች የሚመለከታቸው አካላት ሀሳብ ደግሞ ይሰጡበታል ብዬ ተስፋ አደርጋለሁ። ዳሽን ያው ከፍ ያለ ሀሳብ እንዳንተ የሚቀርብበት ነው። ወደ ማጠቃለያ እንሂድ። ለምሳሌ የሁሉ አደጋ አሁን ደግሞ ሀገራችንም በብዙ ችግር ውስጥ ባለችበት ሁኔታ ይሄ ደግሞ አዲስ ልምምድ አሰፍስፎ ከትልቁ ከሰማያዊ መንግስት የሚያስቀር ሀሳብ እንደዚህ ቤተክርስቲያን በራፍ እያንኳኳ ባለበት በተለይ በቅርብ ዘመን በሶሻል ሚዲያ ቀርበው ያልተገባ ሀሳብ ሃይማኖትን በመዘርጠጥ ና ይዋጣልን የኔ ሃይማኖት ይበልጣል ያንተ ይበልጣል የሚል ግብግብ በጣም ታያለህ። አንተም አንዳንዴ ሀሳብን ስትሰጣ ያለውና እንደው እነዚህ ሶሻል ሚዲያ አርበኞችን ምን ትላቸዋለህ? ሰከን ማለት የለባቸውም እንጂ። አዎ ምንድነው እንግዲህ ወንጌል በቀንነት የሚናገር የማያሳፈር ሰራተኛ ሆነ ራስን ግለጥ፣ የተፈተነውን ራስን ለእግዚአብሔር ልታቀርብ ራስንም ግለጥ ስለሚል ለንግግራችን የተፈተነ ንግግር፣ በጨው የተቀመመ ንግግር ያስፈልገናል። ሙግት አስፈላጊ ነው። ሙግት በጣም አስፈላጊ ነው። ጭቅጭቅ ግን አስፈላጊ አይደለም። አይ ጭቅጭቅ እኮ አይደለም፣ አያስተምሩም። ወንጌል እያደረጉ ስድብ እኮ እሱን እኮ ነው ወደዛ ለመጣለ የሃይማኖት አባት ትልቅ ሊቀ ጳጳስ መሳደብ፣ ቅዱሳንን ማዋረድ፣ አንተ መሃል ብትገባ ይሄ ስብናን በሚነካን እኮ ግን የሚያወሩት ስለ እውነት ስለ ቅዱስ ነውና የተገቢ ነው ወይ አይደለም? እሱን ነው የምልህ። አዮ በንግግራችን ውስጥ ሪስፔክትፉል ለሰዎች እውነትን ልንነግራቸው ይገባል። በሪስፔክት ማለት ነው። ስተታቸውን እንኳን ስንነግራቸው ሪስፔክት ያስፈልጋቸዋል እንጂ ሰውየው ወይም ሰዎችን እየዘረጠጥካቸው እንደፈለገ እየተሰደድካቸው እምነታቸውን በደንብ እናውራበት ብዬ ነው። ለምሳሌ የሰው ሃይማኖታዊ ዲቤት እኮ ድሮም ይደረጋል። እንደውም ወደ ኋላ ቀርተን እኮ እንጂ ድሮ በአደባባይ ነበር የሚደረገው አይደለ? ካልተሳሳትኩ ታሪክን ስናይ ግን ቢሆንም አሁን አንዳንዶቹ ከአንዱ ቤተ እምነት ይወጡና አንዱ ጋር ተወሽቀው መሳደብ። ለምሳሌ አንዱ ቤተ እምነት የሚያከብረውን ቅዱስን መክተፊያ ነው እና ይዋጣልን። ይሄ ደግሞ ያልተመደቡ ከቤተ ክርስቲያን ያልተሾሙ ራሳቸውን ሾመው ይሄ ምንድነው ይዋጣልን የግሩፕ ጸብ እየመሰለ ስለመጣ አንተ መቼም ነገሩ ሸሽተው ይሆናል። ግን እንደው አድምተን እናወራ ብዬ ነው። አዎ ምን እንደሆነ ታውቃለህ? አንዳንድ ነገር መረጃ ያለው ነገር ስትናገር መረጃ ስላለ የተጻፈ ነገር ስለሆነ ነው። እዛ ጋር ስትደርስ እንደ ስድብ የሚቆጥረው ይኖራል። እሱ ልክ አይደለም። ግን መረጃም ሳይኖር እንደገና ደግሞ ከመረጃው ካነበብከው ውጪ ዘለፋና ስድብ ግን ነውር ነው። ጌታም የለበትም፣ መንፈስ ቅዱስ የለበትም። ገባ? ለምሳሌ አንተ የጻፍከው ጽሑፍ አለ። አንድ ነገር ብል ድንጋይ አምላክ ነው አለክ። ተሼ ድንጋይ አምላኩ ነው ብሎ ጽፏል። ይሄውና ብዬ መረጃ አስቀ ይሄ ድንጋይ አምላክ ማለት እኮ ያለ ይከራከረኛል። ድንጋይ አምላክ እንዴት ሊሆናል? ድንጋይ ነው ማለት ነው አምላክ ላንተ ማለት ይችላል። ገባ? ነገር ግን አንተ ድንጋይ ራስ ካልኩ አልፌ ይሄ ከፍተኛ ነውር የእግዚአብሔር መንፈስ የሚጸየፈው ከአንድ ቅዱስ የሆነ ክርስቶስን ከሚከተል ሰው አይጠበቅም። ስድድብ ዘለፋ አምላክ ድንጋይ ነው ማለት ነው። ድንጋይ ነው አምላክ ብለህ ጽፈሃል ብለህ ምንድን ነው ጥፋቱ? ስድብ በመረጃና በማስረጃ ሁለት ደግሞ እውቀት ያላቸው
3 ደግሞ ሃይማኖታዊ ክርክር እኮ አለ። ግን የሃይማኖታዊ ክርክር ስርዓት በተሞላበት በተለይ ውቀት ያላቸው ገብቷል። ከማንም ጠበል ቀጂ ጋር እኔ ያልነጋገርም ያኛው አካል ደግሞ ይሄ ውቀት የሌለው የመናፍቅ ቡችላ እየተባባልክ ንግግሮች እኮ ነው ስለማሰማቸው ነውና አንዳንዱ ደግሞ ናጥርስ ላውልቅል እኔ አንተን ባያጋጥመኝ ምን እንደማርግ የሚል ጂሃዲስትም እና ያለን ጆ ይሄንን መቆም አለበት ወይ ደግሞ የሚመለከታቸው አካላቶች በዚህ ጉዳይ ላይ ቀደም እንዳልከው ሃይማኖታዊ ክርክር በማስረጃ በመረጃ ያለ ነው። ድሮም ነበረ እና አርዮስም የተወገዙት እና አትናቴዎስ እኮ በማስረጃ ነው አይደል? ሊቃውንቶች ቆመው ነው። ያ አይደለም ምን ይምልህ ይሄ ውቀት የሌላቸው አሁን ለምሳሌ ትንሽ እንደጆ ላይመለከት ይችላል። ዮኒ ማኛ የሚባል አንድ ቲክቶከር ላይ ነው አንድ እዚህ ይገባል። አንድ የተጠመቀውን ጸበል ነው የሚባለው ሳይደርቅ ደግሞ ወደዚህ ይመጣል። ከነ ዶክተር ቶሎሳ ጋር መድረክ ላይ ይወጣል እና እኔ እኮ አትመኑኝ ተመላላሽ ነኝ እያለ ሰው በሱ ጉዳይ ሃይማኖታዊ ዲቤት ሊያደርግ ደግሞ ጥሪ ይደረጋል። እንደው ስለ ገፋይ ነው ጆና አንተ አትፈልገው ቢና ሐሳብ የኔ ነው እንደው ማጠቀለያ ብናደርገው አይ አለመፈለግ ሳይሆን እኔ እኮ ምጸየፈውን ነገር እኮ ነው ያነሳው። በጣም ደስ የሚል ምጸየፈው ማለት አንድን ሰው አንኳሰውና ከማንም ጋር እኔ እኮ ማለት ካልክ በቃ ወድቀሃል አንተ ጌታን አታውቀውም። ምክንያቱም አምላክ ከዙፋን ወርዶ የዋለው አሳ አጥማጅ ሰፈር ነው። ከማንም አሳ አጥማጅ ግማታም ጋር አላለም። ግልጽ ነው። ከነሱ ጋር ነው የዋለው። እንደገና ሁሉም ሰው ይጠይቀው ነበር፣ ለሁሉ ክፍት ነበር። ሊቃውንትን ለሚሉት ሃይማኖተኞችን የአይሁድ ሃይማኖቶች እንኳን ሲጠይቁት ጥያቄን በተገቢ መልስ ነበረ። ክርስቶስ ነው በቃ ምሳሌው። ስለዚህ ሰዎችን የሚንቁ የክርስቶስ ተከታይ ነኝ ማለት አይቻልም። ማንም ይሁማ ከማንም ጋር በአንድ ጉዳይ ርዕሰ ጉዳይ አወራለሁ ካለ ማውራት እችላለሁ። አለማውራት ከፈለኩ ደግሞ ይቅርታ በዚህ ነገር አላወራም፣ በዚህ ነገር አልነጋገርም፣ ካስፈለገ አስተምራለሁ እንትን አደርጋለሁ ማለት ይቻላል። ግን የማንም ምናምን ተብሎ የሚደረገው ነገር እርሱ በእግዚአብሔር መንግስት ውስጥ ተገቢም አይደለም፣ የክርስቲያን ስነ ምግባር አይደለም። ይሄ ፖለቲከኞች እንኳን ብዙ ደርዝ የጠበቀ ጨዋነትን ለመጠበቅ ይታገላሉ። የዚህ ዓለም ሰዎች እነሱ በዘረኝነት ምናምን ሲሰዳደቡ እንኳን የሚቀፈን ከዛ ውስጥ ድነን ወጥተናል ያለ ሰዎች ያንን ባህሪያችን ይዘን መተን እዚህ ልንተክለው አይገባም። እዚህ ክርስቶስ ኢየሱስ አለብኝ ያለ ሰው፣ በመንፈስ ነኝ ያለ ሰው፣ የዳንኩ ነኝ ያለ ሰው በጣም ሰው ሊወድ ሊያከብር ይገባል። ኢየሱስን ማየት አለ። ጌታ ኢየሱስ ክርስቶስ አሁን ንግግራችሁ በጨው የተቀመመ ይሁን የሚላለው አንደኛው ንግግራችሁ በጨው የተቀመመ ይሁን ለማነጽ ይሁን ይላል። እባ ልትናገር ልዘልፍ እኮ የምንችለው ነገር አለ። ግን መንገድም ንግግርም እንትንም አለው ሰው ሊያድን በሚችል መንገድ በቁጣም አይደለም። ሰውን ግን ከናከው የማንም ቆሎ ሻጭ ብል እንዴ እኔ ጌታ በጣም የመጀመሪያ የሚሸማቀቅብኝ ጌታ ነው። ክርስቶስ ኢየሱስ አምላክ አይደል እንዴ? ሰው የሆነ አምላክ እያመለኩ ሰው የሆነ ማለት ምን ማለት ነው? ራሱን ያዋረደ ዝቅ ብሎ በሰው ልክ የወረደ በበረት የተወለደ እንጨት የጠረበ እንዴ ማንም ሊያምን እስከማይችል ድረስ እኮ ነው በገሊላ ያደገው ሰው አይወጣበትም የተባለ መንደር ላይ ምንም በሌላት እኮ በቅድስት ድንግል ማርያም ነው የተወለደው አይደል? ምንም የሌላት እሷ ልጅ አይደል እንደ እየተባለ ይሰደብ ነበር። ይሄ ምናምን ተራዛ ሰፈር ምናምን ተብሎ ይሄ ጠራቢው አይደል እንዴ ተብሏል። ይሄ እኮ የሆነው እኮ አምላክ ነው። እሱን እየተከተልክ ሰዎችን ምትንቅ ከሆነ ክርስቶስን አታውቀውምም አላየኸውም። አታውቀውም አላየው። ስለ ክርስቶስ ማወቅ ስለ አንድ ሃይማኖት ማወቅ ክርስቶስን ማወቅ አይደለም። ክርስቶስን ስታውቀው ሞር ሃምብል ነው የምትሆነው። ምትንቀው ሰው የለም። ወደ ዝቅተኞች መንደር ትሄዳለህ፣ እንደሱ ትወርዳለህ። የወረድክና ሲጀመር አፈርና አመድ ነን እኛ። አይደለሁም እኔ መንፈስ ነኝ አምላክ ነኝ የሚሉ አሁን እዚህ ቪዲዮ ላይ ሊመጡ ይችላሉ። አፈርና አመድ ነን፣ ከምድር አፈር አበጀን፣ ተመልስ አፈር ትሆናለህ የተባልነን። ኦኬ ጋርነት ስፒሪት እኛ ሰዎች ነን፣ ከአፈር የተሰራን በአፍንጫችን የሕይወት ውስጥ ትንፋስ እፍ ሲል ያው ነፍስ ያለን ሰዎች ነን። ስለዚህ እሱ እንኳን አምላክ ሆኖ ሳለ ጅማሬና ፍጻሜ የሌለው እንደኛ ከሆነ በእኛ መልክ ተገልጦ የማርያም መልክ ይዞ ሰዎችን ሄዶ ባህር ዳርቻ ደሆች መንደር ካገለገለ ተወለደበት የኖረበትን ማየት ይቻላል። እንዴት አድርገን ነው የማንም የምንለው? እንዴ ከነማ ጋር ነበር ኢየሱስ ክርስቶስ ወጥቶ የሚገባው? ከነማን ጋር ያወራ ነበር? ገበያ ውስጥ ኢየሱስ ቀላል እኮ ነው። ሕፃን ልጅ መጥቶ ያወራው ዛል አሁን እኔ ደረጃ አይደለም እንትን አይደለም እኔ ማለት የሚሉ ሰዎች እኔ
እግዚአብሔር አምላክ ይማራቸው፣ ጌታ ይድረስላቸው። እውነቴን ነው የምልህ። ለምን መሰለህ? እነሱ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን ለቤተክርስቲያን አትሹሙ እንደሚባለው ዲያብሎስ በትዕቢት ሞልቶ እኮ ሁለት ጥቅስ ማወቅ ሁሉን አውቀ እንደጨረስክ አይደለም። ክርስትና ጌታን መውደድ ነው። ጌታን ስትወድ ደግሞ አንተ ኃጢአተኛ ነበርክ፣ የሞትክ የተናክ ነበርክ፣ ምንም ልትሆን ትችላለህ፣ ሙት ነበርክ፣ አጋንንት የሚጫወትብህ ነበር። ከዛ ያዳነ ጌታ ዝቅ ብሎ ወርዶ በአንተ ልክ ነውና ስትንቀው ያልናቀ ስትጠላው ያልጠላ አምላክ የምታመልክ ከሆንክ እንዳንተ እነዛ ሰዎች በአንተ ልክ የተወደዱ ናቸው። ስለዚህ እነዛ ሰዎች ሪስፔክትና ልታድናቸው ነው የምትሰራው ወንጌል። የትኛውን ሃይማኖት ስሞግት ወይም ስንሞግት የምንሞግተው እንዲድኑ ነው መሆን ያለበት። እንዲድኑ ከመናፈቅና በጣም በብዙ እንባ እየጸለይንላቸው ጳውሎስ እኔን ከሕይወት መዝገብ ሰርዘኝ አለ። የሚያሳድዱት እስራኤላውያን እንዲድኑ መከራ የሚያሳዩት ክርስቶስንም የሰቀሉት ይጥፉ ሳይሆን ይድኑ ዘንድ እነሱ እውነትን ያውቁ ዘንድ እኔን ግን አጥፋኝ ከመዝገብ የተረገምኩ ልሁን አለ። ወንጌል ይሄን ነው የሚያስብልህ፣ ፍቅር ነው የሚገባብህ። እኔ ማን ነኝ ለዚህ ድል ልታደል ጸጋው ያገኘኝ ብለህ በትላንትና በነበርክበት ጨለማ ያሉት ሰዎችን ለመታደግ የምትሰራው ወንጌል ከማንም ጋር የምትለው አይደለም። አዎ ተንኮለኛ ሰዎች ይኖራሉ፣ በጣም ተንኮል የሞላባቸው ሰዎች ይኖራሉ። ከነሱ ጋር አንደበትን ሳታበላሽ ነው አልፈልግም። መብት አይደል? መብቴ ነው። ማን ያስገድደኝ? ማን ከኔ ጋር ና ተወያይ ምናምን ቢለኝ ሁሉም ሰው ጋር አይ አልወያይም በዚህ ጉዳይ ላይ ያው እያስተማርኩ ነው ምን እያልኩ ነው በዛ ጉዳይ ላይ እንትን ማለት እችላለሁ፣ ማለትም እችላለሁ፣ አለመመለስም እችላለሁ። ካልሆነ ግን መልካምን ንግግር ከመናገር አልፈን እንዲህ አይነት ንግግር መናገር ለክርስቲያኖች ተገቢ አይደለም። የዳነው በደሙ ነው፣ ማንም አይደለንም። ሙታኖች ነበርን፣ ምናምንቴዎች ነን። አስረግጬ የምናገረው ነው። እኛ ድነናል ካልን እዚህ ዓለም ላይ ያላችሁ ክርስቲያኖች ድኛለሁ በክርስቶስ ካላችሁ የዳናችሁት ምናምንቴ ስለነበራችሁ ነው። ጌታ ያዳነው ድኛለሁ ስትል ገና ኃጢአተኛ ሙት ነበርክ። ኃጢአተኛና ሙት ደግሞ ምን የሚቆጥረው ነገር አለው? ጳውሎስ እንኳን ረብ የሆነውን ነገር እንደ ቆሻሻ ቆጥረዋለሁ አለ። ዝቅ ብሎ ከሁሉ ጋር እንደ ሁሉ ሆኖ ወንጌል የሰበከ የሞገተው ጳውሎስን መመልከት እንችላለን። ስለዚህ ብዙ መንገዶቻችንን ማስተካከል አለብን እላለሁ። ጉለቶቻችንን እያየን ማስተካከል አለብን። ነውር ነው፣ ጌታ አይከብርም። በጌታ ፊት የተጣለን እንዳንሆን እንጠንቀቅ። የዲያብሎስን መንገድ እንዳንከተል እላለሁ። ኮምፕሊትሊ ይህንን መንገድ አልደግፈውም። ሙግትን እደግፋለሁ። በመረጃ ነገሮችን ማጋለጥ፣ አዌርነስ መስጠት፣ ወንጌል ሰዎች ያሉበትን ጨለማ ማሳየት፣ መግለጥ በጣም ይሄ ተገቢ ነው። በጣም በትጋት ይደረግ፣ ግን በፍቅር እነዛን ሰዎች ስለምወዳቸው መሆን አለበት። ለማልወደው ሰው ወንጌል እንዴት ይሰብከዋል? ካልወደድኩት ለምን ሄጄ እነግረዋል? ምንም ውስጥ ይኖር ምን አገባኝ? አልወደውማ እሳት ውስጥ ይግባ ነው የምትለው። ልታድነው ከሆነ ጌታ እንዲያድነው ከሆነ ግን ያን ሰው ትወደዋለህ ማለት ነው። ካልወደድከው ግን ሌላ ዓላማ ኖሮ ደግሞ ሃይማኖት የሚሰራው ስራ ይኖራል። ገንዘብ የሚገኝበት፣ ቲፎዞ የሚገኝበት፣ አንቱነት የሚገኝበት፣ ፎሎ የሚገኝበት በቃ እዚቹ ያለች ክብር ለማግኘት የሚሰሩ ሰዎች ይኖራሉ። ከዛ አይነት ነገር ራሳችንን እናጥራ፣ ከዛ እንውጣ። አንድ ነፍስን በፍቅር በእንባ ማገልገል እጅግ ክብር አለው። ጌታ ሲመጣ በፍርድ ወንበር ፊት ሁላችን እንቀርባለንና፣ ስለዚህ ሞቲቭን የሚመረምር ጌታ ይመጣል። የልባችንን ሐሳብ የሚመረምር እኔ በራሴ አልፈርድም ምን እንደሚሆን አለ ጳውሎስ። በልቤ የተሰወረውን የሚገልጥ ጌታ እስኪመጣ ድረስ አለ። ስለዚህ ምስጋናን ከሰው አንፈልግም፣ ምስጋናችን ከእግዚአብሔር ነው አለ። በዚህ መንፈስ እንመላለስ ስላለው ኮምፕሊትሊ ይሄ ለእኛ ይገባ ነው። እጅግ አድርጌ አመሰግናለሁ። የወንጌል ሰባኪ ዮሐንስ ታምራት ጆን እንግዲህ ሃይማኖታዊ ሀሳቦችን ከፍ ባለ ግብረ ሰዶምን በተመለከተ በወንጌላዊ ቤተክርስቲያን ውስጥ እንደ ሰደድ እሳት በዝቷል ተብሎ የተነገረውን በሙሉ አጠራን። በአንዳንድ ደግሞ ሶሻል ሚዲያ ውስጥ የወንጌል አርበኛ ነን የሚሉ በንትርክና በስድብ ተገቢ እንዳልሆነ አብራራልን፣ አስተማርከን። እጅግ አድርጌ አመሰግናለሁ። ቴንኪው። እኔም አመሰግናለሁ። ውድ የዳሽን ቤተሰቦች የዛሬ ፕሮግራማችን ይህን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ዳሽንን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ካደርጋችሁ እንደዚህ ከፍ ያለ ሀሳብ ታገኛላችሁ። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ከስቱዲዮ እኔ ተሾመ ሽፈራው ተሰናበትኳቸው። ሻሎም